ሰላም የጃጊሶ ቤተሰቦች አንድ ሀብታም ወጣት ከእንጀራ እህቱ ጋር የጀመረው አደገኛ የፍቅር ግንኙነትን አንድና ሁለት ላይ ስንመለከት ቆይተን በክፍል 3 ዳግም ተመልሰን ተገናኝተናል። ያላችሁን አስተያየት በኮሜንት እያስቀመጣችሁልኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉኝ እላለሁ። ጃጊሶ በሶስተኛው ክፍል መጀመሪያ ላይ ከጥቂት ወራት በኋላ ኖሃን በአየር ማረፊያ ውስጥ ለጉዞ እየተዘጋጀች እንመለከታታለን። እሷም በዚህ ሰዓት የልብ ጓደኛ የሆነችው ጄና ከሊዮን ጋር በምታደርገው የጋብቻ ስነ ስርዓት ላይ ለመገኘት እየተጓዘች ነበር። ይሁን እንጂ በኖሃ ፊት ላይ ግን የቀድሞ የደስታና የመነቃቃት ድባብ አይታይባትም። ችግሯ ደግሞ ከጋብቻው ግርግር ሳይሆን ከአንድ ኒክ ከተባለ ስያሜ ጋር ነበር። ምክንያቱም ኒክ ለሊዮን የቅርብ ጓደኛው ስለሆነ በሰርጉ ላይ መገኘቱ የማይቀር ክስተት መሆኑን ከወዲሁ አውቃለች። በዚህም ነገር ከባድ ጭንቀት እየተሰማትም ቢሆን በዝምታ ወደ አውሮፕላኗ ውስጥ በመግባት ያለፈውን ታሪኳን ለመርሳት መሞከር ትጀምራለች። ወደ ወንበሯም ደርሳ በምትቀመጥበት ቅጽበት ድንገት ሳታስበው አጠገቧ ከሚቀመጥ ወጣት ላይ ቡና ትደፋበታለች። ኖሃም ወዲያው ደንግጣ ይቅርታ ትጠይቀዋለች። ይሁን እንጂ እሱ ግን ከመቆጣት ይልቅ ሳይመን እባላለሁ በማለት ራሱን ያስተዋውቃታል። በዚያ ላይ ደግሞ ኖሃን ባያት ቅጽበት ነበር በፍቅሯ እብድ ክንፍ ያለባት። ሁለቱም በጉዞ ላይ ሆነው እየተጨዋወቱ መሄዳቸውን ይቀጥላሉ። አውሮፕላኑም ካረፈ በኋላ ሳይመን ወደ ኖሃ አጠገብ መጥቶ በከተማዋ ላይ ለጥቂት ቀናት ያህል እንደሚቆይ ነግራትና በሚመችሽ ቀን ሻይ ቡና እንብል ብሎ ስልኳን ይጠይቃታል። ይሁን እንጂ ኖሃ ግን ምንም ምላሽ ልትሰጠው አልወደደችም ነበር። ቢሆንም ግን ሳይመን ዝምታዋን በፈገግታ ይቀበለውና ድንገት በድጋሚ ከተገናኙ ሻይ ቡናውን የሚፈልገው በቤቷ መሆኑን ቀላል አድርጎ ነግሯት ይሄዳል። ከዚህ በመቀጠል ኖሃ አንድ ቅንጡ የሆነች መኪና ወደ እሷ ስትመጣ ተመልክታ ኒክ መስሏት ልቧ በፍጥነት ይመታባት ጀመር። ነገር ግን ልትወስዳት የመጣችው ጓደኛዋ ጄና ነበረችና ሁለቱም እንደተያዩ በታላቅ የናፍቆት አዘል ደስታ ይተቃቀፋሉ። ቀጥሎም ጄና በሰርጓ በጣም ደስተኛ ስለሆነች ስለ ዋና እቅዶቿ ለኖሃ ትነግራት ጀመር። ይሁን እንጂ የኖሃ ሐሳብ ግን ሌላ ቦታ ስለነበር ጄናን ኒክ በሰርጉ ላይ ይገኛል እንዴ ብላ ትጠይቃታለች። ምክንያቱም ኖሃ አሁን ላይ ከእሱ ፊት ለመቆም የሚያስችል ምንም ድፍረት ስለሌላት ልታገኘው ዝግጁ አይደለችም። ጄናም ለኖሃ እሷም ሆነች ኒክ ለእሷ የቅርብ ጓደኞቿ በመሆናቸው ልክ እንደሷ የኒክ መገኘትም ታላቅ ለምትለው የሰርጓ ቀን እጅግ አስፈላጊ መሆኑን አጥብቃ ትነግራታለች። በማግስቱም ደግሞ ኖሃ ሻወር ወስዳ በደንብ አምራ ከተዘጋጀች በኋላ እንደምንም ደስተኛ መስላ ለመታየት ሽርጉድ ስትል እንመለከታታለን። በዚያ አካባቢ እየተዘዋወረች ሳለ ድንገት ኒክ ከርቀት ገና ወደ ስፍራው ሲመጣ ትመለከታለች። በዚህም ጊዜ ኖሃ ሰውነቷ በድንጋጤ አልታዘዝሽ ብሏት የምትገባበት ጠፍቷት ባለችበት ድርቅ ብላ ትቀራለች። እየተደናበረችም እሱ ሳያት በፍጥነት ከስፍራው ትሰወራለች። ሁለቱ በዚያ አስከፊ በሆነ አለመግባባት ከተለያዩ በኋላ ፊት ለፊት ተገናኝተውም አያውቁም። ለዚህም ነበር ኖሃ እሱን ድጋሚ በአይኗ ብቻ ስላየችው ውስጧ ታውቆ ሽንቷ የቀዘቀዘው። ቢሆንም ግን ኖሃ እንደምንም ብላ ራሷን ታረጋጋና ከተጋባዥ እንግዶች ጋር ለመቀላቀል ትወስናለች። በድግሱ ቅድመ ዝግጅት ስነ ስርዓት ላይም ኖሃ ያለማቋረጥ ኒክን እየሰረቀችው ብትመለከተውም ነገር ግን እሱ ለቅስፈትም እንኳን እሷን ዞር ብሎ ሊያየት አልፈለገም ነበር። ይህም ሁኔታው የኖሃን ልብ በጣም ያቆስለው ጀመር። በመቀጠልም ኖሃ ከአንድ እንግዳ ጋር ተቀራርባ እያወራች ሳለ ኒክ በቀጥታ ወደ እነሱ ዘንድ ይመጣል። ይሁን እንጂ ኒክ ግን እሷን ሙሉ በሙሉ ችላ በማለት ከሰውየው ጋር ተረጋግቶ ሰላምታ ተለዋውጦ ማውራቱን ይቀጥላል። ይህም ነገር በይበልጥ ኒክ እኔን ከምንም አልቆጠረኝም ማለት ነው የሚል የበታችነት ስሜት እንዲሰማት ያደርጋል። በዚህ ስፍራ ላይ የሚገኙ አጠቃላይ እንግዶች በሙሉ ጊዜያቸውን በሳቅና በመጨዋወት ሲያሳልፉ ኖሃ ደግሞ ደስተኛ መስላ ለመታየት በመቸገር ላይ ትገኛለች። በስተመጨረሻም ሁለቱ ፊት ለፊት ይገናኙና በሚያስገርም ሁኔታ ኒክ አሁንም ኖሃን የትም ቦታ እንደማያውቋት ሰው ሆኖ በዝምታ አልፏት ይሄዳል። ብዙም ሳይቆይ ደግሞ አጠቃላይ እንግዶችን ጨምሮ ሁሉም በአንድነት የጄናና የሊዮን ሰርግ ወደሚካሄድበት የመዝናኛ ስፍራ መጓዝ ይጀምራሉ። ኖሃም የመጓጓዣ ቦታ በማነሱ ምክንያት ከኒክ ጋር እንድትሄድ ትገደዳለች። እሷም ከሁኔታው ለማምለጥ የቻለችውን ጥረት ብታደርግም ከእሱ ጋር አንድ ላይ መሄዷ ግን የማይቀር ጉዳይ ይሆንባታል። በጉዟቸው ወቅትም በመኪና ውስጥ ሁለቱ አደገኛ የሆነ ድብቅ የፍቅር ጦርነት ይጀምራሉ። መጀመሪያ ኖሃ ሽቶ አውጥታ ስትቀባ ኒክ ደግሞ ወዲያው የመኪናውን መስኮት ይከፍተዋል። ኖሃም ትበሳጭና መልሳ ትዘጋዋለች። ኒክ በንዴት መልሶ ይከፍተዋል። መስኮቱንም በመጠቀም ምንም አይነት ቃላት ሳይለዋወጡ ጦርነታቸውን ያቀልጡታል። ከኋላቸውም የተቀመጠው ልጅ ሳይቀር በመካከላቸው የሚካሄደውን አስገራሚ ፍጅት እያስተዋለውና እየተገረመ ነበር። በመቀጠልም ወደ መዝናኛ ቦታው ይደርሱና ለሁሉም የሰርጉን ቅድመ ዝግጅት ማን የት እንደሚቆም ተግባሩ ምን እንደሚሆንና የተወሰኑ ክንዋኔዎችን በመግለጽ ልምምድ እንዲያደርጉ ይነገራቸዋል። በዚህም መሰረት እንዳጋጣሚ ሆኖ ኖሃና ኒክ ጎል ለጎል ተቀራርበው እንዲቆሙና ሰላማዊ ሰው መስለው እንዲታዩ ይገደዳሉ። ይሁን እንጂ ኒክ ግን ከኖሃ ጋር አይን ላይ ለመታየት እንኳን ፍቃደኛ አልነበረም። ምክንያቱም በውስጡ እሱ ብቻ
የሚያውቀው አንድ ከባድ እውነት አለ። ይህም ለቅስፈት እንኳን የኖሃን አይኖች ባይኖቹ ካያቸው ራሱን መቆጣጠር እንደማይችል እርግጠኛ ነው። በራት ግብዣ ሰዓት ላይም ኖሃና ኒክ በድጋሚ ጎን ለጎን አንድ ላይ እንዲቀመጡ ይደረጋሉ። ይህም ሁኔታ የሆነ ሰው ሆን ብሎ እነሱን ለማስታረቅ እየሞከረ ነበር የሚመስለው። በማግስቱም ደግሞ የጄናና የሊዮን ዋናው ሰርግ መካሄድ ይጀምራል። ቦታውን በወዳጅ ዘመዶቻቸው እንደተሞላ ሙሽሮች ምንም ቢፈጠር እንኳን ለዘላለም እንደማይለያዩና አንድ ላይ እንደሚኖሩ ቃል በመግባት ቀለበታቸውን ይደራረጋሉ። በዚያው ዕለት ምሽት ላይም ደማቅ የሆነው የድግሱ ቀጣይ ዝግጅት ሞቅ ባለ መልኩ መደረጉን ይቀጥላል። ሁሉም በድግሱ ላይ እየጨፈረ እየደነሰ ዘና በማለት ቆንጆ ጊዜ እያሳለፈ ይገኛል። ይሁን እንጂ ጄናና ሊዮን ግን አንድ ለየት ያለ እቅድ አቅደውላቸው ነበር። ይህም እቅድ ኖሃና ኒክ አሁን ድረስ በጣም እንደሚፈቃቀሩ ስለሚያውቁ ሁለቱን በዘዴ አቀራርበው ተያይዘው እንዲጨፍሩ ለማድረግ ነበርና ተሳካላቸው። በዚህም ጊዜ ነበር ሁለቱን ፊት ለፊት ለማገናኘት ሆን ብሎ ጥረት ሲያደርግ የነበረው ማን እንደሆነ ግልጽ የሚሆንልን። በዚህም የተነሳ ኖሃና ኒክ ሳይወዱ በግዳቸው ተያይዘው መደነስ ይጀምራሉ። መጀመሪያ አካባቢ ሁኔታቸው እጅግ ግራ የሚያጋባ ሆኖ ቢቆይም ነገር ግን በስተመጨረሻ እንደምንም ከረጅም ጊዜ በኋላም ቢሆን ማውራት ይጀምራሉ። እዚህም ጋር ኒክ አይኖቿን በአይኖቹ ትኩር ብሎ በተመለከተ ቅስፈት ለአፍታ ሁሉም ነገር ቀድሞ ወደ አጣላቸው ክስተት ተመልሰው በመሄድ ይረብሹት ጀመር። ይሁን እንጂ ይህ መረበሽ ግን ብዙም አብሮት አልቆይም ነበርና ወዲያው ከኖሃ ጋር መሳሳም ይጀምራሉ። ምሽቱንም የናፍቆታቸውን ያህል በደንብ ሲቀማመሱ ያናጋሉ። በመቀጠልም ኖሃ ልክ እንደጨረሱ ያለፈውን ነገር በሙሉ በመርሳት የፍቅር ግንኙነታቸውን ማስተካከል እንደምትፈልግ ታሳውቀዋለች። ይሁን እንጂ ይህ ውሳኔ ግን ለኒክ በፍጹም ቀላል የሚሆንለት አይመስልም። ምክንያቱም አይኑን በጨፈነ ቁጥር ማይክል ኖሃን እያገላበጠ ሲጠልዝ የነበረበትን ምሽት ያስታውሰዋል። ይህንም እውነታ በዝግታ ለኖሃ ይነግራታል። ኒክም ይህንን ከባድ የሆነ ስሜት መቋቋም ስላቃተው ኖሃን እዛው በተኛችበት ትቷት ይሄዳል። ኖሃም በዚህ ነገር ልቧ ይሰበርና አንዳንድ ነገሮች መቼም ወደ ቀድሞ ሊመለሱ እንደማይችሉ ትገነዘባለች። ስለዚህ ያለፈውን ነገር በሙሉ ለመርሳት በመወሰን ራሷን በስራ ጥምድ አድርጋ ያለፋታ መኖር ትጀምራለች። ዘወትርም ኖሃ በስራ ተወጥራ ስለምታሳልፍ ከፍተኛ ድካም ውስጥ ትወድቅ ነበር። ከዕለታት አንድ ቀን ግን በድንገት አደጋ ይደርስባትና ወደ ሆስፒታል ትወሰዳለች። በዚያ ሆስፒታል ውስጥ ደግሞ ማይክል የሚሰራበት ነበርና ወደ ቢሮ ተጠርቶ አንድ የሚረብሽ ዜና ይነግረዋል። ተመድቦ የመጣበት ዩኒቨርሲቲ እሱን ከአንዲት ልጃገረድ ጋር በተያያዘ ከባድ ቅሬታ እንዳቀረበበት ይነግሩታል። በጉዳዩም ላይ ጥልቅ የሆነ ምርመራ ሊጀመር እንደሆነና እሱም የተከሰሰበት ጉዳይ እውነት ሆኖ ከተገኘ የቀድሞ ስምና ክብር እንዲሁም የሥራ ፍቃዱ ሙሉ በሙሉ ሊያበቃለት እንደሚችል በመግለጽ ያስጠነቅቁታል። በዚህ በኩል ደግሞ ኒክ በአንድ ወሳኝ የሆነ የቢዝነስ ስብሰባ ላይ ሲሆን ድርጅታቸው በከፍተኛ ኪሳራ ውስጥ ስለሆነ ሁሉም ተጨናንቀው ነበር የሚገኙት። ኒክም ይህን ሁኔታ ለመለወጥ ሲል የቴክኖሎጂ ፕሮጀክቶች ላይ ኢንቨስት እናድርግ የሚል ሐሳብ ያቀርብላቸዋል። በተመሳሳይ ጊዜም ኖሃን በዚህ በኩል ለሥራ ቅጥር ቃለ መጠይቅ ልታደርግ እየሄደች እንመለከታታለን። የትራፊክ መብራት ላይ ሳለች አንድ ወጣት መጥቶ በመልከፍ ትኩረቷን ለመሳብ ይሞክር ጀመር። እሷም ስለማታውቀው በሁኔታው እጅግ ተበሳጭታበት ችላ ብላው ትታው ትሄዳለች። ብዙም ሳይቆይ ደግሞ ኖሃ ለቃለ መጠይቁ ወደ ተቀጠረችበት ቢሮ ትደርስና ስላለችበት ሁኔታ ዋና ስራ አስኪያጁ ጀርባውን በሰጠበት ሁኔታ ታብራራለታለች። ይሁን እንጂ ስራ አስኪያጁ ግን ፊቱን ወደሷ ዞር ሲያደርግ ሳይመን መሆኑን ትገነዘባለች። ሁለቱም በተፈጠረው አጋጣሚ እጅግ ይገረማሉ። ቀጥሎም ለኖሃ ቀደም ሲል የትራፊክ መብራቱ ላይ ሊያናግራት የሞከረው እሱ እንደነበር ይነግራታል። ይሁን እንጂ ኖሃ ግን በወቅቱ በተሳሳተ መንገድ ነበር የተረዳችው። በሰጠችውም የማይገባ ምላሽ በጣም አፍራ ይቅርታ ተጠይቀውና ስለ ስራው በማመንታት አስቤበት እመለሳለሁ ብላ ወጥታ ትሄዳለች። በሌላ በኩል ደግሞ ኒክ ከሶፊያ ጋር ሲሆን የሚታየው ምንም እንኳን ግንኙነታቸው የሥራ አማካሪው በሚል ሰበብ ቢጀመርም አሁን ላይ ግን ይበልጥ በመቀራረብ አዲስ ስሜትን ፈጥረዋል። እዚህ ጋም ሶፊያ ኒክን በሰርጉ ላይ ኖሃን አግኝታታል እንዴ ብላ ትጠይቀዋለች። ኒክም እውነቱን በመደበቅ ሰርጉ ላይ ተገናኝተው እንደነበረ ነገር ግን ተቀራርበው እንዳልተነጋገሩ አደባብሶ ይነግራታል። እዚህም ጋር ኖሃ የሚሆናትን ቋሚ ስራ ለማግኘት በመኳተል ላይ ትገኛለች። በየቦታውም እድሏን ከሞከረች በኋላ በስተመጨረሻ ወደ ሳይመን ቢሮ ተመልሳ በመሄድ የቀረበላትን ስራ ለመስራት ተስማማለች። ሳይመንም በዚህ ውሳኔዋ በጣም ደስተኛ ይሆናል። ምክንያቱም ኖሃን ገና ከመጀመሪያው እይታው ጀምሮ ነበረ የወደዳት። በኒክ የሥራ ዓለም ውስጥ ደግሞ ነገሮች ይበልጥ እየተባባሱ በመሄድ ላይ ሲሆኑ የድርጅታቸው የባለ ድርሻ የገቢ መጠን በእጅጉ እየወረደ በመምጣቱ አጠቃላይ ባለሀብቶች በእነሱ ድርጅት ላይ እምነታቸውን እያጡ ነበር። በዚያ ላይ ኒክ ምንም አይነት ሁኔታ ውስጥም ቢሆን ኖሃን ሊረሳት ስላልቻለ ዘወትር ፎቶዎቿን በስልኩ ይመለከት ነበር። ራሱንም በስራ ረፍት የለሽ ቢያደርግም ነገር ግን ምንም አይነት ለውጥ ሊያመጣለት አልቻለም። በስተመጨረሻም አንድ አደገኛ የሆነ ውሳኔ ይወስናል። በዚያ ዕለት ምሽት ሶፊያን ይገናኛትና አባቷ ተሰሚነት ያለው ፖለቲከኛ መሆኑን በመጥቀስ የሁለቱን የፍቅር ግንኙነት ይፋ ቢያደርጉለት የድርጅታቸውን ገጽታና ተሰሚነት ከፍ ሊያደርግላቸው እንደሚችል ይነግራታል። ይህ የእሱ ስልታዊ እርምጃው ቢሆንም ነገር ግን ከገንዘብ በላይ የሆነ ትልቅ ዋጋ ሊያስከፍለው እንደሚችል አላወቀም ነበር። ሶፊያም የኒክን አዲስ እቅድ በፍጥነት ትቀበሏለች። ምክንያቱም ድሮም የሁለቱ የፍቅር ግንኙነት ይፋ እንዲወጣ ነበር የምትፈልገው። በዚህ በኩል ደግሞ
በኖሃና በሳይመን መካከል ያለው መቀራረብ እየጨመረ መሄዱን እንመለከታለን። ሁለቱ በየቀኑ ስለሆነ በስራ ጉዳይ የሚገናኙት አንዱ ሌላውን ይበልጥ መረዳት ጀምሮ ነበር። በስተመጨረሻም ሳይመን ስሜቱን መቆጣጠር ያቅተውና እየሸኛት ሳለ ድንገት አስቆሟት ሊስማት ይሞክራል። ይሁን እንጂ ኖሃ ግን በእርጋታ ታስቆመውና ነገሮች በጣም እየፈጠኑ እንደሆነ እሷም ጊዜ እንደሚያስፈልጋት ትነግረዋለች። ሳይመንም ውሳኔዋን ደስ ብሎት በአክብሮት ይቀበለዋል። ከጥቂት ቀናት በኋላም በነ ሳይመን ድርጅት ውስጥ አንድ ትልቅ ባለሀብት እንደሚመጣ ተነግሮ ይጠባበቁ ጀመር። ሁሉም ሰራተኛ በስራ ተጠምደው ለዚያች ትልቅ ቀን በመዘጋጀት ላይ ነበሩ። በዚህን ጊዜ ድንገት ኒክ በባለሀብቱ ምትክ ቆፍጠን ብሎ ወደ ድርጅቱ ይመጣል። ኖሃንም ባያት ጊዜ እጅጉን ይደነግጣል። በተጨማሪም ኖሃ በዚህ ጊዜ ምን ያህል ከሳይመን ጋር እየተቀራረበች እንደሆነ አስተውሎ በጣም ይረበሻል። በሌላ በኩል ደግሞ ሳይመን ኒክና ኖሃ አስቀድመው እንደሚተዋወቁ በተገነዘበ ጊዜ እጅጉን ይገረማል። በዚህም ቅስፈት ኒክ ወዲያው ጣልቃ በመግባት ኖሃ ለሱ የእንጀራ እህቱ መሆኗን ለሳይመን ይነግረውና ከዚህ በኋላ ከእርሷ መራቅ እንዳለበት ያስጠነቅቀዋል። ይሁን እንጂ በውስጡ ግን በመካከላቸው የሆነ ነገር መፈጠሩን እርግጠኛ ነበረ። በዚያው ዕለት ምሽት ላይም የኒክና የሶፊያ እቅድ ይተገበር ጀመር። እንደተጠበቀውም የሁለቱ የፍቅር ግንኙነት ይፋ በመደረጉ በሶፊያ አባት የፖለቲካ ስልጣን ድጋፍ ተደርጎላቸው ድርጅታቸው ከነበረበት ውድቀት በፍጥነት ከፍ እያለ መጥቷል። በማግስቱም ኒክ ኖሃና ሳይመን ይበልጥ እየተቀራረቡ መሆናቸውን ተመልክቶ የቅናት ስሜት ያንገበገበው ጀመር። ብዙም ሳይቆይ ደግሞ በዚህ በኩል ኖሃ የኒክንና የሶፊያን የፍቅር ግንኙነት በይፋ የሚያሳይ መጽሔት ትመለከታለች። ባየችውም ነገር ልቧ ክፉኛ ይቆስላል። በዚህም ቅስፈት ኖሃ በድንገት ማይክልን ታገኘውና ልታወራው ትሞክራለች። ማይክልም አሁን ድረስ በንዴት ውስጥ ስለነበር ደስ በማይሉ ቃላት ያበሻቅጣት ጀመር። ለደረሰበት ችግር በሙሉ ኖሃን ነበር ተጠያቂ ያደረገው። ቀጥሎም በንዴት በዚያች ዕለት ምሽት ከሷ ጋር ባደረገው ወሲብ ምክንያት ብቻ ኒክ ህይወቱን እንዳበላሸበትና አሁን ድረስም ኒክና ሶፊያ እሱን በየቦታው እየተከታተሉት በመበቀል ላይ መሆናቸውን ይነግራታል። የእሱም ጠንከር ያሉ የስድብ ቃላት ኖሃን በጣም ይጎዳትና በድጋሚ በሐዘን ስሜት ትናወጣለች። በሁኔታውም እጅግ ስለተረበሸች ኖሃ በቀጥታ ወደ ሶፊያ ስልክ ደውላ ኒክ ለምን ማይክልን እንደማይተወው ትጠይቃታለች። ይሁን እንጂ ሶፊያ ግን በተረጋጋ ስሜት በሱ ላይ ተመጣጣኝ እርምጃ መወሰዱ አስፈላጊ እንደነበረ ታሳውቃታለች። ቢሆንም ግን ኖሃ በዚህ ስላልተስማማች ስህተቱ የሷ ብቻ እንደነበረና ማይክል ደግሞ በሷ ምክንያት መቀጣት እንደሌለበት በመግለጽ አጥብቃ ትሟገታታለች። ከዚህም በኋላ ኖሃ ወደ ዊሊያም ቤት በመሄድ የኒክን ታናሽ እህት ማጊን ጨምሮ አጠቃላይ ቤተሰቧን በድጋሚ ትገናኛቸዋለች። ኖሃና ማጊ ደግሞ በመካከላቸው ያለው መቀራረብ በጣም ጥልቅ ስለነበር ማጊ እሷን ልክ እንዳየቻት በደስታ ጮቤ ትረግጣለች። በቁርስ ሰዓት ላይም ኖሃ ከሳይመን ዘንድ ስልክ ይደውልላታል። ይህንንም ነገር ኒክ ተመልክቶ በዝግታ ኖሃን ካለቃሽ ፊት ሆነሽ እንዲህ አይነት የግል ጉዳይን በድብቅ ማድረግሽ ጥሩ ሐሳብ አይመስለኝም ይላታል። ኖሃም መልሳ ቤት ውስጥ እኮ አንተ አለቃ አይደለም፣ ስለዚህ ምክርን በኪስ ውስጥ አድርጎ በማለት ትመልስለታለች። የእሷም የንቀት ንግግር ኒክን እጅግ ቢያበሳጩትም ነገር ግን ከመቆጣት ይልቅ የሆነ ነገር መፍጠር እንዳለበት በመወሰን ራሱን እንደምንም ያረጋጋል። በማግስቱም ሳይመን ከቢሮው ልክ እንደወጣ ኒክ ሰራተኞቹን አሰልፎ በድርጅት ውስጥ ማንኛውም ሰራተኛ የፍቅር ግንኙነት መፍጠር አይችልም፣ ምክንያቱም ይህ በስራ ላይ ተጽዕኖ ያሳድራል በማለት አዲስና ጥብቅ የሆነ ህግ ያውጅላቸዋል። ሳይመን በሁኔታው በጣም በመናደድ ኒክን ፊት ለፊት ያገኘውና በእኔ ድርጅት ውስጥ አዲስ ደንብ ከማውጣት በፊት እኔን መጠየቅ ነበረብህ ብሎ ያፈጥበታል። ኒክም ረጋ ባለ ስሜት ይህ አስፈላጊ የሆነ ደንብ ነው፣ እንደ ኢንቨስተርነቴ ደግሞ ያን ለማድረግ ስልጣኑ አለኝ ብሎ ይመልስለታል። በዚያ ዕለት ምሽት ላይ ኖሃ ወደ ሳይመን ቤት ትሄድና ኒክ በሁለቱ መቀራረብ በጣም እንደተረበሸና ድርጅቱንም ለመጉዳት ስልጣኑን ሊጠቀም እንደሚችል በመግለጽ ታስጠነቅቀዋለች። ይሁን እንጂ ሳይመን ግን ለዚህ ነገር ምንም ግድ አልነበረውም። ከዚያም ድንገት ወደ ራሱ አስጠግቷት ይስማት ጀመር። ቢሆንም ግን ኖሃ በዚህ ጊዜ ልታስቆመው አልፈለገችም ነበርና መሳሳማቸውን ቀጥለው ወዲያው ቅልጥ ያለ ፍቅር እየሰሩ ያነጋሉ። እቺ ሴት በእውነት ጤነኛ አይደለችም፣ ባግ ሆነች። በማግስቱም ኒክ በቢሮ አጠቃላይ ስፍራ ላይ የመከታተያ ካሜራዎችን ማስገጠሙ እንመለከታለን። በቢሮ ውስጥም ሆኖ ሁሉንም ነገር ይከታተል ጀመር። ቀጥሎም ኖሃና ሳይመን ተጣልተው ሲከራከሩ ተመልክቶ በሚገርም ሁኔታ የእፎይታ ስሜት ይሰማዋል። ነገር ግን ይህ ስሜት ብዙም ከሱ ጋር አልቆየም። ወዲያው ኖሃ ወደ ቢሮ ውስጥ በመግባት ለኒክ የሥራ መልቀቂያ ደብዳቤዋን በጠረጴዛው ላይ ታስቀምጣለች። ቀጥሎም ለኒክ ከሳይመን ጋር መሆን እንደምትፈልግና የእሱንም ጥብቅ የሆኑ ግንኙነት ከልካይ ደንቦችን እንደማትቀበል በግልጽ አሳውቀዋለች። መጀመሪያ ላይ ኒክ የኖሃን ንግግር እንደ ቀላል ነገር ነበር የቆጠረባት። ነገር ግን ኖሃ በቁጣ ከሶፊያ ጋር ያለህን ግንኙነት ምን ያህል ከስራ ስነ ምግባር ውጪ እንደሆነ ጠንቅቄ ያውቃለሁ። ስለዚህ በዚህ መልኩ እኔ ልትቆጣጠረኝ አትሞክር። እኔ ደግሞ በማንኛውም ቦታ ተቀጥሬ መስራት እችላለሁ። አንተም እኔን ይቅር ማለት ካልቻልክ ቢያንስ በመተው ተባበረኝ ትለዋለች። ይሁን እንጂ ኒክ ግን ኖሃ ለሳይመን ምንም አይነት የፍቅር ስሜት እንደሌላትና ይህን ሁሉ ነገር የምታደርገው እርሱን ለማስቀናት ብቻ ብላ እንደሆነ ነበር የሚሰማው። ከዚህም ትዕይንት በመቀጠል ኖሃ ማጊ
ማጊን ወደ እናቷ ቤት ስታደርሳት እንመለከታለን። ይህንንም ማድረግ የነበረበት ኒክ ቢሆንም ነገር ግን ለመምጣት በጣም ነበር ያረፈደው። እዚህም ጋር ኒክ እናቱን በፍጹም ስለማይወዳት ተመልሶ ሊሄድ ይንደረደራል። በዚህም ጊዜ እሷ ታስቆመውና አንድ እጅግ አስፈላጊ የሆነ ነገር ልትነግረው እንደምትፈልግ ታሳውቀዋለች። ይህንንም ተከትሎ እናቱን ለኒክ አንድ አስደንጋጭ የሆነ እውነታ ይፋ ታደርግለታለች። ተረጋግተውም እንደተቀመጡ እናቱ ለኒክ የደም ካንሰር እንዳለባትና በሽታውን በመጨረሻ ደረጃ ላይ እንደሚገኝ የማጊን የማሳደግ መብት ለአባታቸው አሳልፋ ልትሰጥ እንደሆነ ትገልጽለታለች። ተስፋ በቆረጠ ስሜት ውስጥም ሆና እሱን ገና በ12 ዓመቱ ላይ ሳለ ጥላው በመሄዷ አብዝቶ እንደሚጠላት እንደምታውቅና አሁን ላይ ግን ማጊን እንዲንከባከብላትና ከተቻለው ደግሞ ይቅርታ እንዲያደርግላት ትማጸነዋለች። ይህንንም ነገር በሙሉ ኖሃ ከርቀት ሆና እየሰማች ነበር። በሁኔታዎች ልቧ ተነክቶ ኒክን ለማጽናናት ወደሱ ዘንድ ትመጣለች። ከዚህም በኋላ ኖሃና ኒክ ማጊን ይዘው ወደ ቤት ይመለሳሉ። በዚያው ዕለት ምሽትም ከመተኛታቸው በፊት ኒክ ለኖሃ ከዚህ በኋላ ብቸኛ መሆን እንደማይፈልግና ኖሃም አብራው እንድትቆይ መፈለጉን ያሳውቃታል። ኖሃም ይህ ግንኙነት ሌላ ተጨማሪ ችግሮችን ይፈጥርብናል በማለት ትቃወመዋለች። ነገር ግን ኒክ ነገሮች አሁን ካሉበት በላይ ሊባባሱ አይችሉም ብሎ ያሳምናታል። ኖሃም በስተመጨረሻ በሐሳቡ ትስማማለች። በዚያች ቅስፈት ኒክ ሁሉንም ነገር በመርሳት እንደ ቀድሟቸው ፍቅር መስራት ይጀምራሉ። ፍቅራቸውም ተመልሶ ስለመጣ ያችን ምሽት ሁለቱም በነፃነት ፍቅር ሲሰሩ ያሳልፋሉ። ሰዎች እቺን ልጅ አንድ ነገር በሉልኝ። በማግስት ጠዋት ግን ኖሃ ከኒክ አጠገብ አልነበረችምና ኒክ ከእንቅልፉ ሲነቃ ከፍተኛ የባዶነት ስሜት ይሰማዋል። ማጊም ለኒክ ኖሃ በማለዳ ጥላው እንደሄደች ትነግረዋለች። በሌላ በኩል ደግሞ ኖሃ እጅግ ግራ ተጋብታ እናገኛታለን። ኖሃ ኒክ በጣም እንደሚያፈቅራት ቢሰማትም በሌላ በኩል ግን ዘወትር ከራሱ ያርቃታል። ስለዚህ ከእንግዲህ ወዲህ እርሱን ለመረዳት መሞከር ስለሰለቻት ልትተወው ወስናለች። በዚህ ሁሉ ያሰቡ ጥረት ውስጥ ሆና ሳለ ድንገት አንድ ያልተጠበቀ ነገር ይከሰታል። ኖሃ ዝቅ ስትል ከጭኗ ስር ደም እየፈሰሰ ትመለከታለች። በድንጋጤም ተውጣ በፍጥነት ወደ ሆስፒታል ታቀናለች። ሐኪሟም ሙሉ ምርመራ ካደረገችላት በኋላ እጅግ አስደንጋጭ የሆነ ዜና ትነግራታለች። ኖሃ ነፍሰ ጡር ነች። ይህም ክስተት ታዲያ በቅርቡ የግንኙነት ወቅት የተፈጠረ ሳይሆን እርግዝናው ከ3 እስከ 4 ወራት የሚሆን እድሜ ላይ ነበር የሚገኘው። ኖሃም ይህንን እውነታ ችላ ልትለው አልቻለችም። ቢሆንም ግን ስለ ራሷ ብቻ ሳይሆን ስለ ልጇም የወደፊት ህይወት በማሰብ እጅጉን መጨነቅ ትጀምራለች። በዚህም ቅስፈት እንደ አጋጣሚ ማይክል በዚያ በኩል ሲያልፍ የሐኪሟን ንግግር በከፊል ይሰማል። ስለዚህ ከፍተኛ ጉጉት ያደረበትና በድብቅ ወደ ቢሮ ውስጥ ገብቶ የኖሃን የሕክምና ውጤት ይመለከተው ጀመር። ብዙም ሳይቆይ ኖሃ ነፍሰ ጡር መሆኗንና አባቱም ኒክ መሆኑን ይገነዘባል። ከዚህም በኋላ ኖሃ ሁሉንም ነገር ለጄና ሳትደብቅ ትነግራትና ምንም እንኳን በከፍተኛ ችግር ውስጥ እንዳለች ብታምንም ነገር ግን ለኒክ መናገር እንደማትፈልግ ትገልጽላታለች። ምክንያቱም አሁን ድረስ እሱ በእሷ ላይ ያለውን ቅያሜ በፍጹም ስላልረሳውና ይህም ጽንስ የተፈጠረው ደግሞ በሰርጋቸው ምሽት ባደረጉት ግንኙነት መሆኑን ስለማያውቅ በፍጹም ሊቀበላት እንደማይችል እርግጠኛ ነበረች። በዚህ በኩል ደግሞ ማይክል ሶፊያን ጠርቷት በእርሱ ላይ የመሰረቱትን ክስ ካላነሱለት ኖሃ ለኒክ ማርገዟን ለመገናኛ ብዙሃን አሳልፎ እንደሚሰጥ በመግለጽ ያስፈራራት ጀመር። ይህም ሚስጥር ደግሞ ይፋ ከወጣ የኒክን ድርጅት መጉዳት ብቻ ሳይሆን ኒክና ሶፊያ ሊጋቡ እንደሆኑ ሁሉም ሰው ስለሚያውቅ የሶፊያ አባትም የሚያደርጉት የምርጫ ቅስቀሳ በእጅጉ ይበላሽባቸው ነበር። ሶፊያም ይህንን ስትሰማ ምን ማድረግ እንዳለባት ግራ ተጋብታ ከባድ ውጥረት ውስጥ ትወድቃለች። ብዙም ሳይቆይ ደግሞ ኒክና ሶፊያ በሳይመን ድርጅትና በኒክ ኩባንያ መካከል የተደረገውን ታላቅ የሥራ ውል ስምምነት በደማቁ ለማክበር ወደ ተዘጋጀ ፓርቲ ላይ መገኘታቸውን እንመለከታለን። ኖሃም ደግሞ በዚያው ፓርቲ ላይ አስቀድማ ተገኝታለች። ሶፊያም በዚህ ጊዜ በኒክና በኖሃ መካከል ያለውን እውነተኛ ግንኙነት በራሷ መንገድ ለመረዳት በድብቅ ትከታተላቸው ነበር። በፓርቲው ሙዚቃና በጭፈራዎች መካከል ኒክና ኖሃ በድንገት ፊት ለፊት ይገናኛሉ። ቀጥሎም ልክ ማውራት እንደጀመሩ ኖሃ ኒክን አሰልቺ በሆነ ቸልተኝነት ማውራቷን ትቀጥላለች። ኒክም ይህን ሁኔታዋን አስተውሎ የሆነ ችግር መኖሩን እርግጠኛ ይሆናል። ቀጥሎም ቀደም ሲል ሁሉም ነገር ሰላም ሆኖ ሳለ ነገር ግን አሁን ላይ ለምን እንዲህ እንደምትሆንበት ግራ ስለገባው የተፈጠረውን ነገር ለመረዳት ይከታተላት ጀመር። እዚህም ጋር ጤናዋ ልክ እንዳልሆነ ተረድቶ ሊደግፋት ሲሞክር ኖሃ ሳይመንን ብቻ ጥራልኝ ትለዋለች። ይሁን እንጂ ሳይመን ግን በዚህ ጊዜ በጣም ስክር ብሎ ስለነበር ሊደግፋት እንኳን አይችልም። በዚህም ምክንያት ኒክ ራሱ ወደ ቤቷ ላይ ያድርሳት ይወስናል። ቤቷም ከደረሱ በኋላ ኖሃ ወደ ራሷ አቅርባው ይቅር ልትለኝ ትችላለህ ብላ ትጠይቀዋለች። ቢሆንም ግን ኒክ ምንም አይነት ምላሽ ሊሰጣት አልፈለገም ነበር። ቤተሰቦቼ በተደጋጋሚ እንደተጣለዘች ቢያውቁ ኖሮ ምን የሚላት ይመስላችኋል? ጭራሽ ኖሃ በገላሽ ማጫረት ጀመርሾይ፣ ማምታታት ጀመርሾይ፣ አንዶን ካንዶ ማጋጨት ስራሽ ያዋጣሻሎይ፣ እትያኖሬሻሎይ
የሚላት ይመስለኛል። ይህን ሁኔታውንም ስትመለከት ኖሃ ስለ እርግዝናው ምንም ነገር ሳትነግረው በቀስታ ተሰናብታው እንዲሄድ ትጠይቀዋለች። ከጥቂት ቀናት በኋላ ግን አንድ ሌላ አሳዛኝ ነገር ይፈጠራል። ይህም የኒክ እናት ከዚህ ዓለም በሞት ትለየዋለች። በቀብር ስነ ስርዓት ላይም አጠቃላይ ዘመድ አዝማድ ተገኝተው ኒክን ማጽናናት ይጀምራሉ። እዚህም ጋር ኖሃ እናቷን በማጣቷ ምክንያት ብቸኝነት ለተሰማት ማጊ እንክብካቤና ፍቅር እየሰጠቻት ትገኛለች። ሶፊያም መታ አንድ የሚያስደነግጥ ዜና ሹክ ትላታለች። ቀጥሎም በዝግታ ማይክል የሕክምና ውጤትሽን አይቶታል፣ ይህም ማለት አሁን ላይ አንቺ የኒክን ልጅ ስለመጸነስሽ አውቀዋል ማለት ነው ትላታለች። አስቀጥላም እሷ ለዘላለም ሚስጥር አድርጋው መኖር እንደማትችል በመግለጽ ታስጠነቅቃታለች። ኖሃም ይህን ነገር በመገንዘብ ዳግመኛ ላትመለስ በመወሰን ወደ አክስቷ ቤት ሄዳ ለመሰወር ትወስናለች። ከዚያም ማጊን ወደ ክፍሏ ከወሰደቻት በኋላ ሐዘንና ደስታ በተቀላቀለ ስሜት ትሰናበታታለች። ምናልባትም አንድ ቀን ብትመለስ የመኝታ ክፍሏን ማረፊያዋ አድርጋ እንደምትሰጣት በመመኘት ለማጊ አሳልፋ ትሰጣታለች። ቀጥሎም ኖሃ ፀሐይ ከመውጣቷ በፊት ሳይመንን አግኝታው ሁሉንም እውነታ ትነግረዋለች። ሳይመንም እውነቱን ከሰማ በኋላ አብሯት ለመሄድ ይወስናል። በሌላ በኩል ደግሞ ኒክ ሶፊያን አግኝቷት አሁን ላይ መለያየት እንዳለባቸውና መለያየቱ ደግሞ ትክክለኛ ውሳኔ መሆኑን አጥብቆ ይነግራታል። ሶፊያም ግን ብዙ ከማለቱ በፊት ታስቆመውና አጠቃላይ ስህተቶቹን አንድ ባንድ እያለች ተነግረው ጀመር። ኒክ ሁሉንም ነገር እንደሚፈራ ማንንም ሰው ደግሞ ለበደሉ ይቅር እንደማይልና ሁልጊዜም በህመም ውስጥ የሚኖር በሽተኛ እንደሆነ ከእናቱም ጋር አንድም ቀን በቅጡ ተነጋግሮ እንደማያውቅ ለአባቱም ቢሆን ምንም አይነት ፍቅር እንደማያሳየው እንዲሁም ሁልጊዜም ቢሆን እሷን ጨምሮ የራሱን ሸክም በሙሉ በሌሎች ላይ እንደሚጭንባቸው ልኩን ትነግረዋለች። በመጨረሻም ዋናውን ነገር ታሳውቀው ጀመር። አሁን ላይ ኖሃ እሱ እንደሚያስፈልጋትና ይቅር ብሏት ከጎኗ ሊቆም እንደሚገባ ትመክረዋለች። ይህም ምክሯ የኒክን ልብ ይነካውና ምንም ጊዜ ሳያጠፋ ኖሃን ፍለጋ ከቤቱ በፍጥነት ወጥቶ ይሄዳል። በዚህ በኩል ደግሞ ኖሃ ወደ አክስቷ ቤት ከመሄዷ በፊት ጂናና ሊዮንን በመሰናበት ላይ ትገኛለች። በተመሳሳይ ጊዜ እዚህ ጋር ማይክል በሱ ላይ የተመሰረተው ክስ የተነሳለት መስሎት በተስፋ ወደ ቢሮ ሲሄድ እንመለከታለን። ይሁን እንጂ የተጠራው ግን የወንጀል ምርመራ ሰነዶቹ ላይ እንዲፈርም ነበር። ቀጥሎም ማይክል በሆስፒታሉ ውስጥ ከብራያን ጋር ይገናኝና ከኒክ ጋር የነበራትን የቀድሞ ግንኙነቷን በመረዳት ከእርሷ ጋር ተባብሮ ኒክን መበቀል እንደሚችል እርግጠኛ ይሆናል። እዚህም ጋር ኖሃ ከጓደኞቿ ጋር የመጨረሻ ስንብት በማድረግ ላይ ትገኛለች። ቀጥሎም ኖሃ ልትሄድ ስትል ኒክ ፈጥኖ ደርሶ ሁሉንም ነገር ረስተው አዲስ ህይወት እንደሚጀምሩ በመግለጽ አብራው እንድትቆይ እየተማጸናት ሊያስቆማት ይሞክራል። ይሁን እንጂ አሁንም ቢሆን ግን ኒክ ስለ እርግዝናው የሚያውቀው ምንም ነገር አልነበረም። ኖሃ መጀመሪያ ላይ እውነቱን ለመደበቅ ስትሞክር ብትቆይም በስተመጨረሻ ግን አላስችል ሲላት ነፍሰ ጡር መሆኗን ትነግሯለች። ቢሆንም ግን ኒክ ነገሩን በተሳሳተ መንገድ በመረዳት ልጁ የሳይመን ስለሆነ ነው ጥላኝ ልትሄድ የፈለገችው ብሎ ነበር ያሰበው። ስለዚህ ኖሃን ልጁ የሳይመንም ቢሆን እንኳን ልቀበልሽ ዝግጁ ነኝ በማለት ፍቅሩን ይገልጽላት ጀመር። ኖሃን በዚህ ንግግሩ እጅግ በሽቃበት ጥላው ትሄዳለች። በዚህ ቅስፈት ሊሆን ጣልቃ ገብቶ ልጁ የራሱ የኒክ እንደሆነ በመግለጽ እውነቱን ያበስረዋል። ኒክን በድንጋጤ ተውጦ ወዲያው በመኪናው ኖሃን ይከተላት ጀመር። ከዚህም በኋላ በመካከላቸው አዝናኝና አስጨናቂ የሆነ የመኪና እሽቅድድም ይደረጋል። ኖሃ መጀመሪያ ላይ ኒክን ልታደምጠው ባትፈልግም ነገር ግን በስተመጨረሻ ቀስ በቀስ እየተረጋጋች ትመጣና ለስለስ ባለ ፈገግታ ኒክን ይህንን መልካም ዜና ለልጇ አያት ወይም ለራሷ እናት ልንነግራት ይገባል ትለዋለች። በመቀጠልም ሁለቱ በታላቅ የደስታ ስሜት ተሞልተው አዲስ ህይወትን ለመጀመር በፍጥነት ወደ ቤታቸው ይመለሳሉ። ነገር ግን ወደ ውስጥ ከመግባታቸው በፊት በድንገት የሆነ ሰው ከፊታቸው ብቅ ብሎ ኒክን በሽጉጥ ይመታውና ከስፍራው ይሰወራል። ኖሃም ይህ ልክ እንደተፈጠረ በፍርሃትና በድንጋጤ ጉልበቷ ይርዳል። ቀጥሎም ኒክ በፍጥነት ወደ ሆስፒታል ቢወሰድም ለ3 ወራት ያህል ግን ራሱን ስቶ በኮማ ውስጥ ይቆያል። በስተመጨረሻም ወደ ንቃተ ህሊናው ሲመለስ ግን ሁሉም ነገር ተለውጦ ይጠብቀዋል። ኖሃ ቆንጅዬ ልጅ መውለዷ ይነገረዋል። ኒክም ይህንን ሲሰማ በታላቅ የደስታ ስሜት ውስጥ ይሰጥማል። በመካከላቸውም የነበረው አለመግባባት ሁሉ ይወገድና አንዳቸው ሌላኛውን ይቅር በማለት ደስታ የተሞላውን አዲስ ህይወት ምዕራፍ 1 ይላሉ። ይሁን እንጂ ሰላማቸው ግን ብዙም እድሜ አልነበረውም። ከዕለታት አንድ ቀን ምሽት ላይ ኖሃ ውሃ ለማምጣት ከመኝታ ክፍሉ ወጥታ ሳለ ኒክ በድንገት ከእንቅልፍ ይነቃል። በዚህም ጊዜ አንድ ልክ ያልሆነ ነገር መፈጠሩን ያስተውላል። ምክንያቱም ልጁ በተቀመጠበት ቦታ አልነበረም። በዚህም ቅስፈት ብራያን ድንገት ህፃኑን በእጆቿ እንደያዘች ወደ ክፍሉ ዘው ብላ ትገባለች። ኒክም ብራያን ምን ያህል አደገኛና አእምሮዋ ጤነኛ ያልሆነ ሴት እንደሆነች በደንብ ያውቅ ነበር። በዚያ ላይ ብራያን ይህ ልጅ የኔ ነው አይደል እያለች ነበር ወደ ኒክ የምታፈጠው። ይሁን እንጂ ኒክ ግን አሁን ላይ በህመሙ ምክንያት ደካማ ስለሆነ ምንም አይነት እርምጃ ሊወስድ አይችልም። ቢሆንም ግን ኒክ በቀስታ በቤት ውስጥ የሚገኘውን የድንገተኛ ጊዜ መጥሪያ ደውል ሳያስነቃ ቀስ ብሎ ይጫነዋል። በዚህም ቅስፈት ኖሃ እየሮጠች ወደ ክፍሉ ትገባና ብራያን በህፃኑ ላይ ጉዳት እንዳታደርስበት ትማጸናት ጀመር። በዚህም ጊዜ ድንገት ማይክል ሳይጠበቅ ብቅ ብሎ ኖሃን እንቅ አርጎ ይዛታል። ይህንንም አጋጣሚ ተጠቅማ ብራያን ህፃኑን ይዛ በፍጥነት ከቦታው ትሰወራለች። ይሁን እንጂ ወደ መውጫ በሩ ግን ገና ከመድረሷ የኒክ ውሻ ድንገት ከፊቷ ብቅ ብሎ በማስፈራራት መንገዷን ይዘጋባታል። በዚህ በኩል ደግሞ ኒክ እንደምንም ብሎ ኖሃን ከማይክል
እጅ ያስጥላትና ኖሃ ወዲያው ብራያንን ተከትላት መሮጥ ትጀምራለች። እሷም ዘንድ ደርሳ ውሻውን ካረጋጋችው በኋላ ብራያን ልጇን እንድትመልስላት በእርጋታ ትጠይቃታለች። ቢሆንም ግን ብራያን ልትሰጣት ፈቃደኛ አልነበረችም። በተመሳሳይ ጊዜ ደግሞ እዚህ ጋር በኒክና በማይክል መካከል ከባድ ጸብ መጀመሩን እናስተውላለን። ነገር ግን ብዙም ሳይቆይ የኒክ ውሻ ይመጣና ማይክልን በማጥቃት ከመስኮቱ አሻግሮ ይወረውረዋል። ኖሃም ይህንን አጋጣሚ ተጠቅማ ሕፃኑን ከብራያን እጅ ላይ በፍጥነት ነጥቃ ትወስዳለች። በዚህም ቅስፈት ወዲያው ፖሊሶች ይደርሱና ማይክልንና ብራያንን በቁጥጥር ስር አውለው ይወስዷቸዋል። በስተመጨረሻም ሁሉም ነገር ወደ ቀድሞ ሰላሙ ይመለሳል። ከጥቂት ቀናት በኋላም አንድ የሚያምር ትዕይንት እንመለከታለን። ኒክና ኖሃ በይፋ ጋብቻቸውን እየፈጸሙ ሲሆን በድግሳቸው ላይ ያልተገኘ አንድም ሰው አልነበረም። በዚህም ጊዜ ሶፊያ ወደፊታቸው ቀርባ በደስታ ተሞልታ መልካም ምኞቷን በመግለጽ እንኳን ደስ ያላችሁ ትላቸዋለች። ከአሁን በኋላም በመካከላቸው ባለው የፍቅር ግንኙነት ላይ ማንም ሰው ጣልቃ ስለማይገባ ሁሉም ደስተኞች ነበሩ። በስተመጨረሻም ኒክ ለኖሃ እሷ በጣም የምትወደውን ቅንጡ መኪና በስጦታ ይሰጣታል። ከዚያም ሁለቱ ተያይዘው ለጫጉላ ሽርሽራቸው ይወጣሉ። ኖሃ መኪናዋን እየነዳች ኒክ ደግሞ አጠገቧ ተቀምጦ በፈገግታ እየተመለከታት ጉዞአቸውን ሲቀጥሉ አወር ፎልት የተሰኘው ሶስተኛው የፊልማችን ክፍል ይጠናቀቃል። ውድ ቤተሰቦቼ አንድና ሁለትን ያላያችሁ ከታች ከዲስክሪፕሽን ስር እየገባችሁ በመመልከት ዘና ፈታ ማለት ትችላላችሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁንም እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የእናንተ ይሁን። ጃጊሶ ፊልሞች